يرل شادي باكش لك أمي باكش أنت ولا تجربي من ترجعلش من ترجعلش خصني متوصلتي مترم واش نمي كفل دامي كفل بتنا أنا دام كفي يجزعت على القليل متهيو يرل شادي باكش ترجع لك يقول لي شراش لي ሌላ ጣጣ ነው ያመጣሻል ከሴተኛ ጋር ጋር ነው ስትኛ የተገኘኸው አንቺ ምን ትመስላለሽ ሸርሙጣ በቃ ልሽ ወንጀል ነው የሰራሻለሽ የነገርኩሽ ደግሜ እየነገርኩሽ ዳንኤል ምን ላድርግሽ? ምን ያስጨውታልሽ? አንዴና ለመጨረሻ ነው ፈጣሪ ምትፈራ ሆነ ማለት ነው። እግዚአብሔር አለ ብለህ የምታምን ከሆነ በሰላም ላውራ። ነገሮች በጣም እያበቁ ቅሌት የምትከናነብበት ሰዓት እየደረሰ ነው። አታስመስል። የኔ እንባ ማለት ነው ጉድጓድ ይከታል። እሺ ጉድጓድ ነው የሚከትል ደግሞ ማለት ነው። ላሜ ሰባራ የጥፍር ቁራጭ ያህል እንኳን አትወስዳለሽ። እሺ ውሻ ልክስክስ አለሽ እንዴ ላ አታውራ ወይ ምንድን ነው እንዲያፈላችሁ ሲልየው አረጋግጣ እንዴ ተፋትቼ ልገላገላት ነው እኮ መቼስ እንደ ሌሎቹ አጣባሊ ምን መታረግልኝ ዝም ብላ ጌም ራሱ ቀዳዳዋ ራሱ ስንት መከራን ከላከሽ እንደውም ታች ገም አላስጣባም ባሪያው ወይ ባሪያው አዎ የበቀደሞና ያልኩት ወይሌ አዎ ተቆራን ዳኪ ባክ ቀይዋይ ሚስቴር ቢጤና ባክ ምን ነው አረዝም ብላ ትቾክላለች ምናምን ነው በቃ ተቆራን ነገር አምጣልኝ እኮ ተቆራን በቀደም ወደ ተላመጣም አዎ ተቆራን አምጣልኝ አዎ እሷ ቶሎ በል አሁን ነው የወጣችሁ ከቤት ማማለሻ ታታ ሳይደርስ ቶሎ ስፒድ ደረድ ላድርገው እንጂ አዎ እሺ ቶሎ በል አገኛታለሁ በቀደም ለሁለት ሆነው ነበር ቆሞ አሳየው ማለት ነው ገቦ ክፍት ነው ገቦ ዋና እንዴ ተቆራዝ ነው ዲዮንሽ ልጅ መጣሽ እሱስ ባሪያውስ ተመለሰ እንኳን ተመለሰ ሲጀመር ቢመጣ ራስ ቶሎ አባራው ይገርም ነበር ምንድን ነው ገና ሳትመጪ ታደርጊሽ ነው ቆሞ ቢሽ ነው ይመጣል ስራ ነው አይ እናንተ ስራ አይ ምን ይመስላል እንዲያዘ
Ya bir şey öyle yapılması. ተመልካቾቻችን እንደምን ቆያችሁ? በድጋሚ ተገናኝተናል። አሁን የምንገኘው ወይዘሮ ኤልሻዳይ ቤት ነው። ወይዘሮ ኤልሻዳይን ጠርተናታል፣ እየመጣች ነው። እንግዲህ እንዳያችሁት ያለችው ነገር እውነት ሆኖ እውነትም እሷ በምትወጣበት ሰዓት ሌላ ሴት እየገባ አንድ ብቻ አይደለም ሁለት ሴቶችም ሆነው ሲገቡና ከሱ ጋር ሌላ ነገር ሲያደርጉ ግንኙነት ፈጽሙ አይተናል። አሁን ጠርተናታል። ወይዘሮ ኤልሻዳይን እየመጣች ነው። እሺ ወይዘሮ ኤልሻዳይ ደርሳለች። ሰላም ነው አለን። እስኪ እንግዲህ አሁን ምን ትጠብቂያለሽ አልልሽም። አንቺን ማለት ቀድመሽ ነገርሽናል ያለውን ነገር ግን የተገኘው ነገር ብቻ እስኪ ሁሉም ነገር ገብተን የምናየው ይሆናል። በቃ በምታየው ነገር ራስሽን አግሬሲቭ ለማድረግ እንዳትሞክሪ። ለምጄዋለሁ እኮ እኔ ያው በአካል ባያቸው ነው እኮ ማስረጃ ነው የምፈልገው ብለሻል። እንግዲህ በቃ ማስረጃ ይዘህልኛል እኮ ማስረጃው ተይዟል። ግን አሁን በቃ ገብተሽ አንቺ አያደለ እውነት እንዳለኝ አየክ አይደል? አንዳንዴ ህግ ራሱ መሻር እንዳለበት አይ ተይ በቃ አሁን ተይ፣ እንደዚህ መሆን የለበትም ማለት ራስሽን ለማረጋጋት ሞክሪ። በጣም አሁን አታልቅሺ። ገብተን የሚፈጠረው ነገር ነው ያለን ማለት ነው። ራስሽን ኮንትሮል ለማድረግ ሞክሪ በተቻለሽ አቅም። ላትም ብሎ እኮ ነው ስጋ ቤተሰብ የላትም ብሎ ነው እንደዚህ የተጫወተብኝ። እባክሽን ይኸውልሽ ነው ተረጋጊ። በቃ እንግባ፣ ተከተልኝ፣ አብራችሁን ቆዩ። ልጅ ተረጋጊ። አንቺ
ዘረል ሻደ ውሻ ዘረል ሻደ ዘረል ሻደ እባክሽን ተረጋጊ ተረጋጊ እባክሽን ተረጋጊ ዘረል ሻደ እባክሽን ለቆም ይሄ እባክሽን አንቺ ባለትዳር ቤት ምን ታደርጊያለሽ? ምን ታደርጊያለሽ? ደም ይከፈልበትና እኔ ደም ከፍዬ የገዛሁት አልጋ ላይ ነው የምትተኛው? ተረጋጊ ምን ታብለን የገባን እኮ ልቀቀኝ እኮ ተረጋጊ ቆይ ልቀቀኝ ተረጋጊ ይኸውልሽ አገኘው አንተ ምን ታደርጊያለሽ ምን ታደርጊያለሽ እኔ እኮ ተከፍሎኝ ይልኛ ዘልኝ ይሄ በቀበቶ መግረፍ ነበረ ይሄ ውሻ ዘረል ሻደ እባክሽን ተረጋጊ እንዴ ምን ታብለን የገባን ረፊ እንጂ አገኘው አሁን ትቻ አትፈልግም አይደለም ሳትፈልግ ትፈታኛለህ ሳትፈልግ አውልቅ ደግሞ ቀለበቴን አውልቅ አንተ ውሻ ቀለበት ያለሽ ሴት አይደለሽም አንቺ ሴት አይደለሽም ወይ ዘረሻሌ ለምን አትረጋጊም እባክሽን እንዴ ተረጋጊ እንጂ ምንድነው የምታደርጊው አንቺ ማነሽ ምን ሰራለሽ ተከፍሎኝ እኮ ነው ያባ ተከፍሎኝ ነው ወይ ዘረሻሌ ኧረ እባክሽ ዘረሽ ላይ ሌላ ጣጣ ታምጪ አለቀውም ዞር በል ረፊ ተረጋጊ እባክሽን ረፊ አንተ ቀለበቴን ይስጠኛ እኮ ረፊ ተረጋጊ ቆይ እንዴ ምንድነው አንተ ልበስ ምን ሰራለሽ አንቺ ማንሽ ምን ታደርጊያለሽ እኮ ተከፍሎኝ ነው ምንድነው ነገሩ ባለ ትዳር ነው እኔ እኮ ስራዬ ነው ኧረ እባክሽ አንተ ውሻ ከኔ ተከለከለ ለብሶ የተፈጣ ዘረል ሻደ ኧረ እባክሽን እያስቸገርሽን ዞር በል ሌላ ልቀቀኝ የጋብቻችን እንደተረጋጋ ያስገድልሽ ጭራሽ በኔ አልጋ ላይ አለቅም የምን አባሽ ስራ አንቺ ልከስከስ ሴሰኛ ልጅ ዞር በል ልበስ ምን አባሽ ታደርጊያለሽ ዘረሻሌ ይኸውልሽ አባሽ ታደርጊያለሽ ሌላ ሰው እንድጠራ እያስገድልሽ በቃ እዛ ሁኚ በቃ ወይ እዛ ሁኚ ጥራ ምን እንዳይመጣ ተረጋጊ ከዚህ በላይ ምን ስትለኝ ነበር አንተ ልከስከስ እስኪ እንካ መነጽር ይኸው በህይወት ከዚህ ቤት ትወጣታለህ ዘረሻሌ እባክሽ ተቀመጪ እዛ ሂጂ ጎረቤቶች ሲከራከሩልኝ ነበር አንተም ብሎ እውር ዘረሻሌ አንተ አይነት እባክሽን ብቻ አይደለም ልብህ እውር እባክሽን እስኪ ጥቁር ነው ልብህ እንዴ ምን ሆነሽ ነው ከሴትዮዋ ጋር የተነሽ አንተ ውሻ አንተ ልክስከስ እባክሽ ወይ ዘረሻሌ አይኑ ብቻ አይደለም እውር እሺ ልቡ አግቢው አንዲት ንብረት እችን ነው የማታገኘው ውሻ ሴሰኛ እኔ እኮ ተከፍሎኝ ነው ስራዬ ነው ምንድን ነው ስራዬ ነው ማለት ነው ማለት ነው ሴተኛ አዳሪ ነኝ ምንድን ነው የምትለው እንዴ ወይ ካሜራ አጥፋልኝ ደግሞ ምንድን ነው አጥፋልኝ አንተ የምን ካሜራ የምን ካሜራ ቁጭ በይ ተቀመጭ ምንድን ነው የምትቀመጠው ኧረ እባክሽ ምንድን ነው የምትቀመጠው አሰጣልኝ እንጂ አንተ ዳንኤል እባክሽ ቅድም ምን ተነጋገረ ውጡ ናውጣ እንጂ ይዘሽው ነይ አንቺ ውሻ ይልቀቅ ቁጭ በይ ነይ ነይ እባክሽ ምን ትንከባከቢያለሽ ምን ወደሽ ነው አግቢው ይጠቅምሽ መስሎሽ ነው ከእጅ ፈልቀቀሽ የምትወስጂው ይጠቅም መስሎሽ ለምን ተጠቃናቀፋ እንጂ ና ተጠቃናቀፋ እኔ እኮ ስራዬ ነው እናቴ ስራሽ የሰው ትዳር መበጥበጥ ነው ሂጂ እንደ የጠራኝ እኮ ስራዬ ተረጋጊና ቁጭ በይ አንተ ነገር አፍንጭ እንደሚዘጋግ ምንድነው እስኪ ያለውን ነገር አፍረጂ ሴቶቹ ዛሬ አበዱ እንዴ ምንድነው ምን ነው ማነች አቶ ዳንኤል ነገርን ትችላለህ አንተ በህይወት እያለ እኔ ላላብድ ነው ጤነኛ ነው ልብ አድርጉልኝ ሌላ ጣጣት ታምጪ እየነገርኩህ ሌላ ጣጣት ታምጪ እራስሽ በቃ አዎ ገልብጠህ ልበስ ይሄ የማይታየም ነገር ይሄን አውጥተህ ለመወሸቅ ግን ይታያሃል አሰዳቢ አልበሽ እንድናቴ እንደወለቅሽ ኧረ እባክሽ እንዴ እስኪ አንዴ እንነጋገር ለምንድን ነው የማትረጋጊው ቆይ ለምንድን ነው የማትረጋጊው እንዴ ተቀመጥ የታባ ሰባብሬ ነው በለቀ ዛሬ ዘበን እባክሽ ውሻ አገኘሁ ይኸው ይምጣልህ ጎረቤት ይዳኛ ይምጡ ሽማግሌዎች ይምጡ ቤተሰቦችህ
ላስወጣሽ ነው ማይሆን ከሆነ የምጠራውን አካል ጠርቼ አስወጣሻለሁ። በቃ ማተረጋጊ ከሆነ ድጋሚ አልነገርም እንዴ። ይኸውልህ ልስጥ፣ ተረጋጋ እባክሽ። ታይ አይኑ ብቻ አይደለም እውር፣ ልቡ ነገረ ስራው እውር። ፈጣሪ አይን አለው የሚያጎልበትን ያውቃል። ባጎረስኩት እጄን ተነከስኩ ነው እባክህ አንቺ ሰው ያረኩሽ አንተ ነኝ ልክስክስ ሳልባ። እስኪ ምንድን ነው ልታስረዳኝ ትችያለሽ? አንቺ ምንድን ነው የምታውቂው ነገር አለ? እኔ ምን እንደማስረዳ? እኔ እኮ ተከፍሎኝ ነው የመጣሁት። እኔ እኮ ስራዬ ነው። ውሽማ ናት ታውቃ ነው። ውሽማ ተደውሎልኝ እኮ ነው የመጣሁት። እኔ እባክሽና ባለትዳር ቤት ነው እንዴ ስራሽ? ምንድን ነው ስራሽ? እኔ እኮ ስራዬ ነው እየሰራ ያለሁት እኮ። ስራሽ ምንድን ነው ተናገሪ። ኧረ አንድ በልልኝ። ስራሽ ምንድን ነው ተናገሪ። ምንድን ነው ተናገሪ ነኝ። በየቤቱ ነው እንጂ በየቤቱ ነው እንዴ ተደውሎልኝ። ምንድን ነው የምትይኝ? ውሽማ ናት አይደለ? ለምን አትናገርም? አሁን ከሷ ደግሞ የተባሰ ተናገር እንጂ ምንድን ምናገር? ተናገር። ማነች እቺ ሴት? አንተ ማን ነህ? ባለትዳር ሆነ ለምን አንተ ማን ነህ? ምን አገባ? ልክስክስ አንተም ውጭ አቁማ ነዋ እንፋታ የምትለው። ይኸውልህ ወደ ሳይሆን በግድ ማለት ነው። ገና ወደ ሳይሆን ይኸው የአክስቴን ቀን ይስጠኝ ታያለህ። የታባን ቀን ይስጠኝ። ገና ራቁትን ነው ማስወጥ። እባክሽን በቃ ለምን አትረጋጊም? እኔ ሰርቼ በላቢ ኖር ሰው ነኝ። ለምን ደግሞ አትረጋጊው? ቆይ ንብረቴ እኔ አሁን ፈልገው ይኸውልህ ወንድ ይሄ ከየት አባሽ ያመጣሽ ንብረት ነው? እዚህ ከየት አባሽ ያመጣሽ ንብረት ነው? ነው ኦቨርታይም ሙሉ ሰዓቴን እየሰራው አዳር እየሰራው ያፈራሁት ንብረት በጣም ከየት አባሽ ያመጣሽ ንብረት ነው? ኤልሻዳይ ምንም ሳትሰራ ነው ያንን ቤት አንዴ ፊኒሺንግ እያልኩ አንዴ ከስራ ክሬዲት እየወሰድኩ እዛ የሰው ቤት ግርድና ሳይቀረኝ እኮ ነው የሰራው። ቢገባ የአለቃ ቢሮ ማጽዳት ማለት ኦቨርታይም እኮ ግርድና ነው። ሰው ልሁን ብለሽ ነው? ለምን ነው አትረጋጊም? አንተም ሰው ነው እንኳን እኔ ኤልሻዳይ ቀርቶ እንኳን ቤት ሰርተሽ እንድትገቢ ያደረኩሽ ስታኖረኝ ታባ ሰው አርጋ እንዳንተ ውሻ ለክስክስ አርጋ አይደለም ያለው። ዋሶኝ ስራ አስጀመርኩሽ። ያው ባጎረስኩት ተነከስ ሰውማ ሲያደርግ እኮ ያወራል። ፈጣሪ ነው ማለት አትረጋጊም? ቆይ አንቺ እንዴ በቃ ተረጋጊ። ዝም በይ እስኪ። እያንዳንዱ ጉድሽን ይዤልሻለሁ። ታይ እንጂ አቶ ዳንኤል ምን ነው ምን ጉድ ይዛ ነው? ሂጂ ውጪ በለኛ እስቲ ዛሬ ውጪ ማ እንዲያን አንጠልጥዬ እኔን አዳምጪ። ፖሊስ አለ ገና ደስ ተረጋጊ አንቺ ልጅ እባክሽን በቃ ተረጋጊ። አንቺ ራሱ አትበይ እሺ። ባለትዳር ላይ መማገጥ ወንጀል ነው። ምንድን ነው የምትይው? እናቴ እኔ ስራዬን ነው የሰራሁት። ስራ በቃ ስራው ነው ብሎ ይምርሽ እንደሆነ እናያለን። ተይ እባክሽ ለብር ብለሽ ነው ወይዘሮ ኤልሻዳይ እባክሽን ለመረጋጋት ሞክሪ። በጣም ደጋግሜ እያስጠነቀቅኩሽ ነው ያለው። በቃ ተረጋጊና እናዋራቸው። ያለሽበት ነገር ይገባኛል ግን ተረጋጊ። በቃ አውራውና ቶሎ አስወጣልኝ። እችንም ምን ትመስላለች? እንደ መልኳ ልቧም ጥቁር ሰው ሲጀመር እኔ አይሆነኝም። ተረጋጊ በቃ እንዴ። እስኪ አቶ ዳንኤል ማነች? አንተ ማን? በሱ ነው ያየሁት። አንተ ማንነቴን ካልተናገርክ እኔ ምንም መጠየቅ አትችልም። የሚዲያ ባል ነው ጉድህን ያወጣልን። ማን ነው የሚዲያ ባል? ምንድን ነው ወይዘሮ ኤልሻዳይ እባክሽን ተረጋጊ። አቶ ዳንኤል ይኸውልህ እኛ የሚዲያ አካል አንተና ባለቤታችሁ ያው እዚህ እየተፈጠረ ያለው ነገር እንግዲህ አግኝተናል ማለት መጀመሪያ እሷ አዋርታን ነበረ። ለዚህ ነገር አለ ባለቤቴን ጠረጥሯለሁ እና ደግሞ እርግጠኛ ነኝም እየማገጠብኝ እንደሆነ ከአንዴም ብዙ ጊዜ እንትን አግኝቻለሁ እና ደግሞ ማስረጃ ነው የምፈልገው ነው ያለችው እሷ። ኮንዶም ምናምን ቤት ውስጥ አገኝ ነበር አሁን ማስረጃ ነው የምፈልገው ብላ በቃ አሁን ተገኝተሃል ማለት እያደረክ የነበረውን ስታደርግ ተገኝተሃል። እንዴ ምን እያደረኩ እንዴ? መንገደኛ ነበረች ደከማት አስተኛዋል። እኔም በዛው ገደም አልኩ እንጂ ምን እያደረግን? አቶ ዳንኤል እባክህን አትዋሽ። እየተናገረች ነበር እሷ ሴተኛ ዳሪ ነኝ እያለች እየተናገረች ነበር። መንገደኛ ነበርሽ አይደለ? ራቁታችሁ መንገደኛ። ወይ አንተ የእግዚአብሔር ሰው አንተ ጥሩ ሰው የእግዚአብሔር ምንም የማታውቂ አብርሃም በግ መንገደኛ ራቁታት በድግፍ አድርገህ አንተ ራቁትህ የምታስተኛው እባክሽን ዲግሪ የላትም ብለህ ነው እኔ የምትጫወተው?
አውቃለሁ በደንብ አንተ ልክስክስ ሲጀመር እኮ ማለት ነው የበቃኝ ይሄ አንቺ ነሽ አይደለ ሶፋዋን ደግሞ አጥበሻት ነው የምትወጪው እሺ ባለፈው ያዝረከረክሻትን የተቀመጥሽበት ላይ ማለት ነው የተቀመጥሽበት ላይ ነሽ እኮ ጤነኛሽ እናቱ እንዴ ጤነኛሽ ትወዳለች ማንን ነው ጤነኛ የምትይው አንቺ ማንን ነው ያታባለት ይሄ ማንን ነው ጤነኛ ማንን በቃ ጥራልኝ እባክህ አስወጣት በቃ ይኸውልሽ በቃ ና አስወጣት ና ወንጀል ነው እየሰራሻለሽ የነገርኩሽ ወንጀል ነው እየሰራሻለሽ የነገርኩሽ አንቺ ውሻ አጥበሻል ነው የምትወጪው እባክህ ለምን አታስወጣልኝም ስለሱ ጋር አይደለም ይጥቀምሽ ያዡ ቀውንም ቆርጠሽ አንገትሽ ላይ አድርገሽ ዱሪ እኔ ስለ ሶፋዬ ቆሻሻነት ነው የምነግርሽ እሺ ጭራሽ ብር ትፈልጊያለሽ ጭራሽ ብር አንተ ውሻ ወይዘሮ ኤልሻዴ እስኪ ነኝ ስሚኝ እስኪ ተቀመጪ እስኪ እንዴ በቃ ጥራልኝ እባክህ ያጋከሉን ጥራልኝ በቃ አስወጣልኝ ለምን አትረጋጊም? በቃ ተረጋጊ እስኪ። ቤቴ ውስጥ ዕቃ ተርፏል። የምን አባ ቤት አለ ለካ ሶፋ አለች። አቶ ዳንኤል ምንድነው? እሺ አሁን እስኪ በስርዓት ንገረን አንተ። በስርዓት ንገረን። እቺ ሴት ማን ነች? እቺ ሴት ማን ነች? አጠገብህ ያለች ሴት እባክሽን፣ ወይዘሮ ኤልሻዴ እባክሽን በቃ አምባላ ያለ ምንም ነገር ነው ማስወጣሽ። ምንም ማስጠንቀቂያ አይሰጥሽ እንዴ ግድ እሷ እንዲረጋ እንድትል ከሷ ጋር መተኛት አለብኝ ማለት ነው? አይደለም። አጠገቤ ያለችው ሴት እቺ ሴት ማን ነች? አንተ እንድትነግረን ነው የምንፈልገው። ምን አገባ? ምን አባ ገባ? ይኸውልህ እኛ አሁን በቂ የምንለውን ማስረጃ ይዘናል። በቂ ምን የምንለውን ማስረጃ ይዘናል። ማንኛውም ወንድ በቃ ከሴት ጋር ተኝቻለሁ ከምስቴ ጋር ማለት ከዚህ ሴትዮ ጋር አልተኛም። ስለማልተኛ ለምንድን ነው ማለት ስላልተኛ አይደል? ካንቺ ጋር ሚስቴ ነች ብለህ አይደል ያገባት? ለምንድን ነው እንዲህ ሆነን አንተ በምን አባዬ ሰራተኛ ይሆናል? ሚስቴ አሁን እሷን ለሚስትነት በቃችና ሚስቴ ነው ይላልቻለ ወይዘሮ ኤልሻዴ ለምንድን ነው ማተረጋጊው? ቆይ ዞር በልኝ። የቤት ሰራተኛ ለምንድን ነው ማተረጋጊው? እኔ የቤት ሰራተኛ ለምን አለቀውም? ለምንድን ነው ማተረጋጊው? የቤት ሰራተኛ ይኸውልሽ ራስሽ ላይ ሌላ ጣጣ ነው እያመጣሽ ያለው። ከሴተኛ ጋር ጋር ነው ስትኛ የተገኘኸው አንቺ ምን ትመስያለሽ? ሸርሙጣ በቃ ልሽ ወንጀል ነው የሰራሻለሽ። እየነገርኩሽ ነው ደግሜ እየነገርኩሽ ነው። ወንጀል አይደለም ወንጀል ነው የሰራሻለሽ። ይሄ ነገር አንቺን የሚያስጠይቅሻል። በቃ ቁጭ በይ። ጠይቀኛ አርፈሽ ተቀመጪ። በቃ ይሄድ ነው ያዘው። የትም አይሄድም። የቱ ይሄዳል? እረፍ አንተ እረፍ። እንቶ ማንም አልመጣም። እሱን ቁጭ በል። በቃ ቁጭ ብላለች። ቁጭ አድርጎ በቃ እረፍ። እንዴ አንተ ሚስተር ታረጊ ነበር። ለምንድን ነው የማትነግሪው? እኔ እኮ ነገርኩህ። እኔ ስራዬን እየሰራሁ ነው አይደል? ሴተኛ ዳሪ ነኝ። አለቀ። ስለዚህ ከእሱ ጋር ሴክስ የፈጸማችሁ ነበር። ከፈለኝ መጣሁ እንዴ ተረጅኝ እንጂ አንቺ ምንድን ነው የምትይው? አንቺ አታይም እንዴ እጁ ላይ ቀለበት ያለ ሰው ጋር ቤት ገባኝ። እኔ ጋር ብቻ ፎቶ ያየሽ ከፈለኝ ራሴን አገባኝ። እኔ ስራዬን ነው የምሰራው እናቴ። ጤነኛ እኮ አይደላችሁም። ማጥፋዋል አይደለ? ጭንቅላት ትዳርሽን መሰብሰቢያ አንቺ እንጂ እኔ እንትን እኮ አይደለም የኔ ግዴታ አይደለም እንዴ። እንዴት ነው አንቺ? አንተ ምን ይዘጋል ደግሞ አትፈከርም እንዴ? ኧረ ሴቶቹ በቃ እነዚህ ማስረጃ አለኝ ብለሃል አይደል? ፖሊስ ሴተኛ ዳሪ ናት ብሎ የጠዋት እንደሆነ እናያለን። እሱንም ማስረጃዋን አሳይቀርክልኝ። ስንት ስራ እያመለጠኝ ያለው ስታደርጊ የነበረው እዚህ ጋር ወንጀል ነው። ገብቶሻል አይደል? እኔ ምን አጠፋሁ? አንቺ እንደዛ ቢሆን ስራሽም ማማገጥ ወንጀል ነው። አሁን ባለ ትዳር እየተበተነ ነው ያለው። እኔ እኮ ተከፍሎኝ ነው ትዳር እየተበተነ ነው ያለው። እኔ ምን አገባኝ? እኔ ስራዬን መስራት ነው። እኔ ስላማገጥሽ አይደለም ሰው ፌስ ሲቀጥል ደግሞ ይወጣናል። ንብረቴን ነው የማገኘው።
ማስረጃ አገኘው። እንኳን እሺ ይደብስ ለኔ ሰራያ ሰራያሽ አረ ሰራያ ደጋሽ እንኳን አሶር አረ ሰራያ መገጠኝ እናቴ ሊድበት እሺ ደግሞ እኔ እንዲያርግ የገዛው ሶፋ ላይ ተቀምጣለች እንዴ መሬት ላይ ተቀምጪ እሺ አሁን ቆይ አንዴ አቶ ዳንኤል አቶ ዳንኤል ለምሮ ዝም የምትለው ለምሮ ማታወራኝ አሪፍ አይተክልም ትባላል ሰማ ኧረ እባክሽ ምን እየመጣች ነው እንዴ ቁጭ በይ እስኪ በቃ ቁጭ በይ ተጠጊው እንዴ ተጠጊው ወደዛ ጠጋ በይ እንዴ አረፉ በቃ አቶ ዳንኤል ስለዚህ ታምናለህ ማለት ነው እየማገጥክ ነበረ በትዳርክ ላይ አዎ ለምንድን ነው ይሄን የምታደርገው ካሜራ አለ ባይዘው ማነ ካንተ እውር ካሜራ አለ ማስረጃሽ ተያዘ እውር አልሽ በቪዲዮ ያለውን እንደማሳየው ሽማግሌዎች ፊት እንዳይክድ ምንነቱን የማሳየው ሲማግጥ እንደነበረ ኮዴት ነው ሲቀጥል ደግሞ ከማን ጋር ነው ሲማግጥ ያዝከው አንተም እኔም ማየት እፈልጋለሁ ከዚች ጋር ነው ወይስ እቺ የሆነ ሴተኛ ዳሪ ናት የሚለውንም ማየት እፈልጋለሁ ዝም ብላችሁ ልፉ ስላችሁ ነው እንጂ ማለት ነው እቺኛን ጓደኛሽን ምን ፈልጋታለህ ጭራሽ እቺ ራሷ አንቺ በጣም ሴተኛ ዳሪ አይደለሽ እንዴ አንቺ በጣም ምነው ሴተኛ ዳሪ ነሽ ምነው እባክሽ ደንበኛም አለሽ አሁን እዚህ ጋር የተገኘ ነው እኛ ማስረጃ ብለሽ ማለት በቃ ማስረጃው ታይቶ ቁሌት ሌው ቁሌት ምን ቁሌት ምናለው ቁሌት ጫቅላላኝ እኮ አቅላላኝ በበርበሬና በቢጥቢጣ ያንገበገበኛ ለዘይት ያለሽ እንኩት ለማየት እኮ ፈቃደኛ አይደለም አንተ ልቀቅ እስቲ ልቀቅ እኔ ልቃትንካ አንተ ውሻ ሞራል ካለ በደምብ ተተባበረ እኔ ጊዜ እየሄደብኝ ነው እኔም ጊዜ እየሄደብኝ ሌላ ሴተኛ ዳሪ ታሰማራለህ አይ ስትረጋጊ ልምጣ በቃ ዛሬ ማታ እንኳን እንተኛለን በቃ እንዴ እሺ ለምንድን ነበር ይሄን የምታደርገው ከሷ ጋር ስለማልተኛ ነው ለምንድን ነው ከሷ ጋር የማትተኛው ምክንያቱ ምንድን ነው ሚስቴ ነች ብለህ ነው ያገባት አይደል እስከ ዛሬ ለምን ካልኩ እሷ ጋርም ያለው እኔ ጋርም ያለው ምን እንደሆነ ጠይቅ እስቲ ዝጊ አንዴ የ80 ሚስቴ ነች ብለህ ነው ያገባት አይደል ከሷ ጋር ልትኖር ነው እኔማ ሚስት ትሆናለች ብዬ ዘመናለች ብዬ ያገባዋት እንዲህ ብላ እንዲህ ቀጥ ብላ እንዲህ ተኝታ ይኸው ሰጥቼ ለእንዴት ትላለች እንዲህ ብሎ የለም እኔ አይነ ስውር አያይም ብላ ነው ቢያንስ ሲወራውን ቀን ሰማለሁ ማለት ግንኙነት ላይ ደክማለች ነው ምንድነው በስርዓት አውራኝ ግንኙነት ላይ ምናምን ሴክስ ስናደርግ ምንም ሴት እራሱ አይመስለኝም ቀዳዳው ላይ ታየኝም አሁን አይን አለህ እንዴ በምን ታያለህ አንተ ቀዳዳ በምን ታያለህ እባክሽን ተረጋጊ ስለዚህ አሁን ያደረከውን ድርጊት አለ ማለት ነው በትዳርክ ላይ ማግጣል ይሄ ነገር ወንጀል እንደሆነ አታውቅም ይሄ ነገር ወንጀል እንደሆነ አታውቅም ወይ እሷም እኮ ምናልባት ውጪ ላንተ አቃብላ ሊሆን ይችላል በመናቃል የምትናገረውን ነገር እያሰብኩ ተናገር ምንም ከየት አባክ መተህ ነው አንተ ካሜራ ቤት እኔ ሲወጣ እሷ ደግሞ አንተን ይዛ ትገባለች ምንድነው ያጎደልኩብህ ምንድነው ያልሰጠው ምንድነው የከለከልኩህ ከኔ ላንተ ምን ከልክዬ ምን ብዬብህ ነው አመት ከምናምን ሙሉ 2 አመት በትዳር ስንኖር ከ6 ወር የዘለለ ግንኙነት አልነበረንም እንውለድ ስል ምን አብድዬብህ ነው ንገረኝ እስኪ ምንድነው የከለከልኩህ እኔ ከእሷ በምን ወርጄ ነው እሷ ከኔ በምን ተሽላ ነው ንገረኝ እንዲህ አንገበገብከኝ ምን አብድዬብህ ነው እስኪ ንገረኛ ጠይቀዋ አትጠይቀውም እንዴ ታያል ይኸውልሽ ማነሽ ሴትየው ስሚ እነዚህ ሴቶች ማለት ነው በየቀኑ ድንግል ነው የሚሆኑት ልንገርሽ ቀዳዳ ሰፊ ታወራለች ቀዳዳ ሰፊ አንተ እኔ ካንተ ውጭ እኮ ወንድ አላውቅም ነበር አንተ እኮ ለግብረ ንጽህና ነው የወሰድከው በምን ታዲያ ለእሷ እንዲጠብልህ ከእሷ ከሴተኛ ጋር የእነዚህ ንጽህና በየቀኑ ይታደሳል በየቀኑ ነው ድንግል የሚሆነው ግምነሽ እያልከኝ ነው ግምነሽ እያልከኝ ነው ግን ብቻ ይገልጿል ካንቺ ጋር ያላችሁ ወደ ሌላ ነገር እየተሄደ ነው በቃ ለመሰዳደብ ምናምን ሳይሆን በር ላይ አቆምሽው ይሄ ባልሽ አለ ማን ነው ይጋካል ነው የምትይው ከሱ ጋር በቃ ለፍቺ አሁን ወደ ፍርድ ቤትም ወይ ወደ ሽምግልናም በቃ በህጉ እንድትፋቱ ሄዳለች ብዙ ጊዜ ነግራናለች እና ያኔ ለምንድን ነው የምታስመስለው ማለት እንደምትወዳት ምናምን ነው እዛ የምትናገረው እዛ ለምንድን ነው እንደዛ የምትለው ታዲያ ይኸውልህ አንተ ማን ነው የሷ ሁለተኛዋ ባለ
አያገባም ሲጀመር አያገባም ማለት ነው። እኔ ደግሞ እዛ ሽማግሌም ፊት ፍርድ ቤት ምን እንደሚለው ለንብረቱ ስል አዎ ለንብረቱ ስል ቅሌታማውን ሀገር ነው የሚያይልህ። ሀገር ይሄልና ያንቺን ሀገር ማያይ ጉድ እኔ ጋር የለም። ምንድነው አንተ ጋር ጉድ ያለ? ታጥቤሽ ሁላ ማታውቂ አንቺ እንኳን ደግ አደረኩ። ተረጋጋ። አላስፈላጊ ቃላት አያስፈልግም። እንካ ሸተትኩህ ና ሽተኝ። ቀዳዳ ሰፊ ማን ባሰፋ? አንተ ባልጋሂን ደግሞ ጭራሽ ሰፊ ትለኛለህ። ልክስክስ አላስፈላጊ ቃላት አያስፈልግም። አቶ ዳንኤል በቃ መነጋገር ባለብን መንገድ እንነጋገር። ከዚች ጋር ከመተኛት ከዚች ጋር ሴክስ ከማድረግ ሴጋቢ ነው ይሻላል። እባክህን አላስፈላጊ ቃል አታውጣ። እዚህ ጋር ቆሻሻ ደግሞ እሷም ሰውና እኔ ላይ ምንድነው አንቺ የምታውቂው ነገር አለ? እስኪ እኔ ይኸውልሽ አይነ ስውር መሆኔ ነው እንጂ ማለት ነው የፈለኩትን ሴት እንደፍሬ 10 ማግባት። ቆይ ተረጋጋ እስኪ። ምንድነው የምታውቂው ነገር አለ? ቆይ በተራ እስቲ እኔ ቡግል በል እንጂ እንዴ አይነ ስውር ስሚኝ እህቴ፣ ሴት ነኝ እረዳሻለሁ፣ ግን እንደ እህትነቴ ልምከርሽ ቢያንስ። ስሚኝ ቆይ እስኪ ስሚኝ እናቴ፣ እናንተ መሀል ያየሁት ችግር ይመስለኛል ሴክስ ላይ ነው በቃ አይደለ? እሱ የተለያየ ፖዚሽን ነው የሚፈልገው። እሱን ደግሞ አንቺ ገባሽ አይመስለኝም። እንደ እህት ልምከርሽ በቃ ትዳርሽን መታደግ ከፈለግሽ በቃ የትኛውን ትዳር ከአንቺ ጋር ተቦጫረቀ ልረዳሽ እየሞከርኩኝ ነው። እስቲ በአማርኛ ንገሪኝ። ማነው ቁጠርልኝ። አንደኛ አጠባልኝ። ምኑን ነው የምጠባልህ? ሁለተኛ አደባብሰኝም። ሶስተኛ አትስመኝም። አራተኛ በአንድ ዙር በቃኝ ትላለች። ከደከመኝስ? ስድስተኛ አይ ይብቃ። ምኑን ነው የምጠባው? መደባበስ ማለት እኔ ወጌሻ ነኝ አንተ መደባብሰው ሳልስም ነው ታዲያ? ከደከመኝስ ምኑን ነው የምጠባው? እስቲ ንገሪኝ። ምንድን ነው የሚጠባው? ተዛለቅናታ ባልሽ አይደል እንዴ? እናቴ ስንጠይቀው እኔ ምን አውቃለሁ እንዴ? እንደመጣሽ ይዘሽ እንደመጣሽ ሰውን ይዘሽ በቃ አሁን የጋጋቶች አሉ። አንዴ ስማኝ በቃ አቶ ዳንኤል ይበቃል። ይኸውልህ ስማኝ ይበቃኝ። ይበቃል አቶ ዳንኤል። አሁን እዚህ ጋር የህግ አካላቶች አሉ። ውጡና በቃ ያለውን ነገር እኔም እጄ ላይ ያለውን ማስረጃ ለምሰጠው አካል ለሚጋባው አካል ሰጣለሁ። ያለውን ነገር እዛም እያዝ ይሆናል ማለት ነው። እባክህና አስወጣልኝ። ተረጋጋ። እሷ እንዴት ነው የምታደርግልኝ? እስቲ ንገረኝ። በጣም አላስፈላጊ ነገሮች የተነጋገራችሁ ስለሆነ በቃ ንገረኝ። ተቀበለው። ኧረ እባክሽን ተቀበላቸው። አስወጣቸው እባክህን። ተረጋጊ በቃ። አሁን ይኸው አንቺ ይኸውልሽ እንዳልሽው ሆኖ በቃ ማስረጃ ነው የምትፈልጊው አይደል? ማስረጃ ተይዟል። በቃ ውጡልኝ። በቃ ቤቴን ትታችሁልኝ ውጡ። ማስረጃውን ትልክልኛለህ። አሁን ደህና አይደለሁም። ውጡልኝ በቃ። ተረጋጊ በቃ። ግን አንቺም አሁን ቃል መስጠት ስላለብሽ ከእነሱ ጋር መሄድ ስላለብሽ አብረን እንውጣለን። እሺ ተመልካዮቻችን እንግዲህ የዛሬው ታሪካችን እንዴት እንደሆነ አይታችሁታል። ያው ትንሽ መጨረሻው ላይ ያልተጠበቀ ነገር አግኝተናል። መጀመሪያ ላይ ወይዘሮ ኤልሻዳይ እንደዛ ነበር ያለችን፣ ግን እንዳለችን ሆኖም ተገኝቶ ባለቤቷ ከሌላ ሴት ጋር ሲማገጥ አግኝተናል። ከአንድ ሴት ጋር ብቻ አይደለም ከሁለት ሴት ጋርም ሲማገጥ ነበር። ለዛሬ የነበረን ታሪክ ይሄን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ትንሽ መሄድ ያለብን ቃል መስጠት ስላለብን